ወደ ግንባር አዳዲስ ኃይል እየተጠጋ መሆኑን የሚያሳዩ መረጃዎች ወጥተዋል። በወልዲያና ባለማጣ መካከል በሚገኘው የራያ ቆቦ ራያ አላማጣ አካባቢ ከፍተኛ ኃይል እየተጠጋ መሆኑን የወጡ መረጃዎች ገልጸዋል። ከሰኔ 27 ጀምሮ ከዛሬ ጀምሮ ደግሞ የአማራ ክልል በርካታ ሚሊሻ ወደ አካባቢው ለማንቀሳቀስ በየአካባቢው ዝግጅት እያደረገ መሆኑን መረጃዎች ገልጸዋል። በዚህ ግንባር ያለው ወታደራዊ ውጥረትና ተያያዥ መረጃዎችን በተመለከተ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ከሚደረግ የእግረኛ የኮማንዶ የመካናይዝድ ዘመቻ ባሻገር የአየር ኃይልም በሙሉ ጊዜው እንግዲህ ወደዚህ ውጊያ የሀገር ውስጥ ውጊያዎች ተሰማርቷል። በትላንትናው ዕለት በምስራቅ ወለጋ ኪረሙ ወረዳ ከሰባ በላይ ነው እንግዲህ የአየር ድብደባ እየተፈጸመው። ይህም የሚያሳየው የአየር ኃይል ወደ አገር ውስጥ ውጊያዎች በሙሉ ጊዜ መሰማራቱን ነው። ላለፉት 3 ዓመታት በአማራ ክልል በተለያየ ጊዜ የድሮን ጥቃቶች ተፈጽመዋል። በትላንትናው ዕለት በወለጋ የተፈጸመው ግን በአይነቱም ለየት ይላል። በሁለት ተዋጊ ጥንድ ሄሊኮፕተሮች ነው ውጊያ የተደረገው። ይህንን ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በማዕከላዊ ጎንደር ደንቢያ፣ እንዲሁም ደግሞ በሰሜን ጎንደር ዳባትና አካባቢው የሌሊት ስልታዊ ዘመቻዎችን እና የወታደራዊ አዛዦችን የፖሊስ አዛዦችን ጨምሮ ጉዳት ደርሷል። ይህንን በዝርዝር አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ጂሜል.com ላይ ልታደርሱ ይችላላችሁ። ብዙዎቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ አስተያየቶችን አድርሳችሁኛል። ካደረሳችሁኝ አስተያየቶች መካከል አሁንም ተመሳሳይ አስተያየቶች ይገኙበታል። አንድ አድማጭ ተመልካች ህወሓትን መደገፍ ብልሃትነት ነው፣ የፖለቲካ ስሌት እንደሆነ ገልጿል። ያው እንግዲህ አስተያየት ሰጪው ምናልባት የህወሓትም አባል ሊሆን ይችላል። ህወሓትን በዚህ ሰዓት መደገፍ ወይም ደግሞ የህወሓትን የትብብር እንቅስቃሴ መደገፍ የፖለቲካ አዋቂነት ነው በሚል ነው እንግዲህ አስተያየት እያደረሰኝ። ይሄ ጉዳይ ብዙ ጉዳዮችን ሊያናገር ይችላል። ህወሓት አሁን እየመጣ ያለው ትግራይን ገንጥሎ ሌላ ሉዓላዊ ሀገር ለመገንባት ነው። ይህንን መደገፍ የፖለቲካ እውቀትና የፖለቲካ ስሌት ከሆነ እንግዲህ በደደቢት ቀጠና ህወሓትን ለመመስረት የመጀመሪያዋን ጥይት ከተኮሱት እና አብተው ታከለ ወይም ደግሞ ለህወሓት እስከመጨረሻው ታምነው በተንቤን በረሃዎች ደማቸውን ያፈሰሱት እነ ሴኮ ቱሬ ጋር የሚመሳሰል አቋም ነው። ይህ እንግዲህ ትግራይን ለመገንጠል የትግራይን ፖለቲካ መደገፍ አለብን የሚል ምናልባት ከህወሓት ሰዎች ውጭ የተሰጠ አስተያየት ከሆነ የፖለቲካ ብስለት ሳይሆን ይሄ የፖለቲካ ኪሳራ የሚያሳይ ነው። ላለፉት 2 ወራት የህወሓት ወታደራዊ አዛዦች፣ የፖለቲካ ሰዎች የተናገሯቸውን ንግግሮች በትክክል አለመከታተልን የሚያሳይ ከሚዲያ የራቀ ማስተያየት ነው። ላለፉት 2 ወራት እንግዲህ የአርሚ 26 የአርሚ 33 የአርሚ 35 አዛዥ እነ ጀነራል ኃይለስላሴን ጨምሮ ሁሉም የህወሓት ወታደራዊና የፖለቲካ መሪዎች የትግራይን ሉዓላዊነትና ትግራይን ወደ ነጻ ሀገርነት ለመውሰድ እንቅስቃሴ ላይ ነን ብለዋል። በሱዳንም በኤርትራ በኩል ያሉ እንቅስቃሴዎችም ይህንን ነው የሚያሳዩት። ትግራይ እንድትገነጠል ህወሓትን መደገፍና አሁኑን የህወሓት ትብብር ደግፎ አለመቆም የፖለቲካ ስህተት፣ ደግፎ መቆም ደግሞ ትግራይን ለማስገንጠል በሌላው ትከሻ ዋጋ መክፈል አለብን የሚለው የተሳሳተ የፖለቲካ ስሌት ከሆነ ጥቂት ቀናትን ብቻ ሁላችንም በህይወት ሰንብተን የምናየው ይሆናል። ትላንትና በተመሳሳይ እንግዲህ ኦሮ አማራ ሲባል ጥምረቱ ምን ድረስ ነው የሚለው ጉዳይ ሲጠየቁ እነ ገዱ አንዳርጋቸው እኛ ለውጥ እንጂ ስልጣን አንፈልግም ይሉ የነበሩ ሰዎች ትላንትናና ከትላንት ወዲያ በተደጋጋሚ ምክረ ሀሳቦች ሲነገሯቸው ለውጦችና የፖለቲካ አዝማሚያዎችን ቀድሞ ለመተንበይ ከችግር ውስጥ የነበሩ ሰዎች አሁን ለዚህ ችግር አብቅተዋል። በዚህ በኩል የራሴን ገጠመኝ ጨምሮ ሌሎች ጉዳዮች አሉ። የፖለቲካ ገጠመኞችን ከነደመቀ መኮንን እስከነ ዮሐንስ ቧያለው እንዲሁም ደግሞ ሌሎች ባለስልጣናት ድረስ የለውጡን ተከትሎ ሊመጣ የሚችለውን ጉዳይ በተደጋጋሚ ነግረናቸው በአካልም ጭምር ነግረናቸው ለዚህ አደጋ አንዳንዶቹ ለስደት፣ አንዳንዶቹ ለስራ፣ አንዳንዶቹ ለጡረታ የተበቁበትን ሁኔታና ከጀርባ እየመጣ ያለውን የኦሮሞ የፖለቲካ ማዕበል ባለመረዳት ይህንን ዋጋ ከፍለው ዋጋ አስከፍለዋል። በእርግጥ የነሱ አይደለም ችግሩ። ለውጥ ሲባል የታገላቸውን ኃይል መልሶ ስልጣን ላይ አስቀምጦ ወደፊት እንዲገፉ ያደረጋቸው ኃይል ነው። ባህር ዳር ስቴዲየም ላይ ታስታውሱ ከሆነ ማዋይሽ የምትባል አንድ ሴት በዛ ወቅት ሁሉም ባበደበትና በአብይ ድጋፍና ከአብይ አፍ በሚወጡ ቃላቶች ብዙ ሰዎች በተሸወዱበት ሰዓት ለውጥ የሚባለው ለመሆኑ የሽግግር መንግስት ለማቋቋም ነው? ስር ነቀል ለውጥ ለማምጣት ነው? ወይስ ደግሞ የቀድሞዎቹን ብአዴኖችና ኦህዴዶችን ወደፊት አምጥተን ልንመለስ ነው ወይ ብላ ስትጠይቅ ማንም ጆሮ ውስጥ አልገባችም ነበረ። ውሎ አድሮ አሁን እየታየ ያለው እሱ ነው። አሁንም ህወሓትን ይዘን እንመጣለን፣ ለህወሓት መታመን የፖለቲካ ብስለት ነው የሚሉ ሰዎች ከዚህ የተለየ ዕጣ ፈንታ እንደማይገጥማቸው መናገር ይቻላል። ወደ መረጃዎች ነው በቀጣይ ሄደው። በአማራ ክልል በተለያዩ አካባቢዎች የሌሊትና የቀን ዘመቻዎች ተጠናክረው መቀጠላቸውን የወጡ መረጃዎች ያሳያሉ። በተለይ የሌሊት ስልታዊ ኩታ ገጠም እንዲሁ ደግሞ የሽምቅ ዘመቻዎች በስፋት በማዕከላዊ ጎንደር፣ በሰሜን ጎንደር ቀጠናዎች እየተደረጉ መሆናቸውን ከየአካባቢ የወጡ መረጃዎች ያሳያሉ።
ባለፈው ሳምንት በማዕከላዊ ጎንደር ዞን በደንቢያ ቀጠና በፋኖ ይዞታዎች ላይ የተደረጉ የከበባና የሌሊት ስልታዊ ጥቃቶች፣ የሽምቅ ውጊያዎችን ተከትሎ የደረሱ ጉዳቶች አሁን በሌሎች ቀጠናዎች ተመሳሳይ በሆነ መንገድ እየተተገበሩ መሆናቸውን መረጃዎች ገልጸዋል። በማዕከላዊ ጎንደር ዞን ቆላ ድባ ከተማ ምስራቅ ደንቢያ ማለት ነው የምስራቅ ደንቢያ ቆላ ድባ ከተማ የፖሊስ አዛዥ ትላንትና ምሽቱን መገደላቸውን መረጃዎች ገልጸዋል። የግድያውን ምክንያት በተመለከተ በቆላ ድባ ከተማ ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ግድያ ስለመፈጸሙ የወጡ መረጃዎች ገልጸዋል። ከአካባቢ የሚወጡ መረጃዎች መረዳት እንደተቻለው የፋኖ አባላት ወደ ከተማው ዘልቀው በመግባት ይህን ጥቃት ስለመፈጸማቸው ነው የመረጃ ምንጮቹ ግምታቸውን ያስቀመጡት። ከዚህ ጥቃትና ግድያ ጋር በተያያዘ እስካሁን ድረስ ከፋኖም ሆነ ከፖሊስ የተሰጠ ይፋዊ መግለጫ የለም። የፖሊስ አዛዡ ትላንትና መሻሹን ቆላ ድባ ከተማ ስለመገደላቸው መረጃዎች ጠቁመዋል። ባለፈው ሳምንት በዚህ በደንቢያ ቀጠና በፋኖ ይዞታዎች ላይ የተደረገውን ጥቃትና በፋኖ አባላት ላይ የደረሰውን ጉዳት ተከትሎ የፋኖ ኃይሎች የተለያዩ ስምሪቶችን በመውሰድ የአጸፋ እንዲሁም ደግሞ በአባላቶቻቸው ላይ በመሪዎቻቸው ላይ የደረሰውን ጉዳት በተመለከተ የተለያዩ ዘመቻዎችን እያደረጉ መሆናቸውን ተከትሎ ይሄ የፖሊስ አዛዡ ግድያም የዚህ ዘመቻ አካል ሊሆን ይችላል ብለዋል። በዚህ በኩል የፋኖ አባላት የሚሰጡት ማብራሪያ ካለ ይዤ የሚመለስ ይሆናል። ወደ ሰሜን ጎንደር ዞን ስንሄድ በትላንትናው ዕለት በዳባት ወረዳ ልዩ ስሙ ዝና ጎዴ ተብሎ በሚጠራ ቦታ አርቡር ቀበሌ ማለት ነው ሌሊቱን ጀምሮ ከፍተኛ ውጊያ መደረጉን መረጃዎች ገልጸዋል። በመከላከያ የእግረኛ በሚሊሻ በአድማ ብተና ጭምር የጥምር ጦር ተብሎ የተካተተ ኃይል ወደ አካባቢው መንቀሳቀሱን ተከትሎ እና የፋኖን ቀጠና ከበባ ውስጥ ማስገባቱን ተከትሎ ነው ውጊያ የተቀሰቀሰው። ዝና ጎዴ ተብሎ በሚጠራው አካባቢ ከሌሊቱ 8 ሰዓት ጀምሮ እግረኛና ሞተራይዝ ተሽከርካሪ ጭምር የታገዘ ኃይል ወደ ስፍራው ስለመንቀሳቀሱና ጠዋት 4 ሰዓት ጀምሮ በአካባቢው ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። ከበባውን ተከትሎ ተደጋጋሚ የከባድ መሳሪያ የቡድን መሳሪያዎች ድብደባ የተደረገ ሲሆን የፋኖ ኃይሎችም ከበባውን ሰብረው ለማውጣት ከፍተኛ የአጸፋ ምላሽ መስጠታቸውና ለሰዓታት የቆየ ውጊያ መደረጉን የአካባቢው የመረጃ ምንጮች ገልጸዋል። በዚህ በዳባት ወረዳ በተደረገው የሰዓታት ውጊያ ከበባውን ሰብሮ ለማውጣት በፋኖ በኩል በተሰጠው የአጸፋ ምላሽም ሆነ ከበባ ውስጥ ፋኖን ለማስገባት መከላከያና አድማ ብተና የከፈተውን ጥቃት ተከትሎ የደረሰው ዝርዝር ጉዳት በውል አልታወቀም። አንዳንድ የመረጃ ምንጮች ከፍተኛ ጉዳት ሳይደርስ አይቀርም በሁለቱም በኩል የሚል አስተያየት አድርሰዋል። ሆኖም በአሃዛዊ መረጃዎች የተደገፈ መረጃ አልወጣም። በዚህ እንግዲህ ቅርጻቸውን እየለወጡ የሚደረጉ ዘመቻዎች ላይ የሚታየው መረጃ የሌሊት የስልታዊ እንዲሁም ደግሞ የኩታ ገጠምና የሽምቅ ውጊያዎች ጥናት ተደርጎባቸው ስልታዊ በሆነ መልኩ እየተተገበሩ ሲሆን ለዚህ ዘመቻ ደግሞ በዋናነት በሌሊት ለሚደረጉ ዘመቻዎች ከመንገዶች ስምሪት ጀምሮ እስከ ውስጥ ሰርጎ ገብ መረጃዎች ድረስ ናቸው። ይህንን በፋኖ ቀጠናዎች ላይ ይህን እንዲደረግ እያደረጉ ያሉት። እዚህ ላይ አንድ ጥያቄ መጠየቅ ያስፈልጋል። ከዳባት ከተማ ተነስቶ በቆላማው በአስቸጋሪው መልክዓ ምድር ውስጥ በሌሊት በአራት አቅጣጫ የመንግስት ኃይል ሲንቀሳቀስ ከዳባት እስከ ፋኖ ቀጠናዎች ድረስ ያለው መስመር የደህንነት የስምሪት ስጋቱ፣ ከዛ ባሻገር ደግሞ በካምፖች ውስጥ ደግሞ ያለው አጠቃላይ ጥቆማና የደህንነት ጉዳይ ምን ይመስላል? ደንቢያ ከደረሰው ጥቃት ጋር ትላንትና ዝና ጎዴ ተብሎ የሚጠራው ዳባትም የነበረው ሁኔታ ተመሳሳይ ባህሪ ያለው የጉዳት መጠኑ በውል ባይታወቅም ወደ ዋግኽምራ ዞን ስንሄድ በዋግኽምራ ዞን ደሃና ወረዳ አምደወርቅ ከተማ ዙሪያ በሶስት አቅጣጫ በተንቀሳቀሰ የመንግስት ጥምር ኃይል በተንቀሳቀሰ ጥምር ኃይልና በፋኖ መካከል በተደረገ ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የአካባቢው የወጡ መረጃዎች ያሳያሉ። ወታደራዊ እንቅስቃሴ የተመዘገበው ሰኔ 26 በትላንትናው ዕለት እንደነበር የመረጃ ምንጮች ገልጸው በሌሊት የተንቀሳቀሰ መከላከያ የሚሊሻና የአድማ ብተና ጥምር ኃይል ከአምደወርቅ ከተማ በመነሳት በሶስት አቅጣጫዎች ወደ ፋኖ አካባቢዎች መንቀሳቀሱን ተከትሎ ነው የፋኖ አባላት የአጸፋ ምላሽ የደፈጣ ውጊያና የግንባር ውጊያ ያደረጉት። በዋናነት በአካባቢ የሚንቀሳቀሰውን የፋኖን 19ኛ ክፍለ ጦር ወይም ደግሞ ዋግሹም ብርጌድን ከበባ ውስጥ ለማስገባት በአርቢት ግንባር፣ በጭርጉዝ ግንባር፣ በአባሞ አቦ ግንባር የተንቀሳቀሰ ጥምር ኃይል ጋር ነው ውጊያ የተደረገው። ይህንን በሶስት አቅጣጫ የተንቀሳቀሰ ኃይል ተከትሎ የአካባቢው ዋግሹም ብርጌድ የፋኖ አባላት በወሰዱት የደፈጣና የፈጣን መልሶ ማጥቃት ጥቃት በዚህ ጉዳት ደርሷል። የደሃና ወረዳ የአምደወርቅ ከተማ የፖሊስ ምክትል አዛዥን ጨምሮ ውጊያውን እየመሩ የሄዱትን ጨምሮ ቁጥራቸው በውል ያልታወቁ የሚሊሻ የአድማ ብተናና የመከላከያ አባላት ሙትና ቁስለኛ ስለመሆናቸው እንዲሁም ደግሞ ንብረትና ትጥቅም በተመለከተ 10 ክላሽንኮቭን ጨምሮ ሌሎች መሳሪያዎች በፋኖ እጅ ስለመግባታቸው መረጃዎች ገልጸዋል።
በዚህ ቀጠና ካሁን በፊት እንግዲህ የአየር ኃይል በፈጸመው ጥቃት በርካታ የሚሊሻ አባላት መገደላቸው ይታወቃል። ባለፈው የካቲት ወር ላይ በዚህ ቀጠና የኢትዮጵያ አየር ኃይል በፈጸመው የተሳሳተ የአየር ድብደባ በራሱ የእግረኛ ሚሊሻ አባላት ላይ በፈጸመው ጥቃት 43 የሚሊሻ አባላት መገደላቸው ይታወቃል። ይህንን ተከትሎ መረጃ አጋልጣቸዋል የተባሉ የአካባቢ የብልጽግና ባለስልጣናት ከኃላፊነታቸው መነሳታቸውም ይታወቃል። ይህንን ተከትሎ በነዋሪዎችና በፖለቲከኞች ዘንድ በወቅቱ ቁጣ መቀስቀሱንም መረጃ ምንጮች አስታውሰው በዚህ ቀጠና ባለፉት እንግዲህ በአየር ኃይል ጭምርና ከፋኖ ጋር በተደረጉ ውጊያዎች ከ87 በላይ የሚሊሻ አባላት ጉዳት ደርሶባቸዋል። ይህንን ተከትሎ በአካባቢው ያለው የሚሊሻ ኃይል ቁጥር በከፍተኛ ሁኔታ መመናመኑን መረጃ ምንጮች ገልጸዋል። ከግዳጅ ቀጠና መውጣትን በተመለከተ ያለፉት 5 ተከታታይ ቀናት መረጃዎች ሰብሰብ አድርጌ ወደ እናንተ አደርሳለሁ። ከተለያዩ የግዳጅና የስምሪት ቀጠናዎች መውጣትን በተመለከተ ከመከላከያ፣ ከአድማ ብተና፣ ከሚሊሻ የግዳጅ ቀጠና የወጡ አባላት ወደ ፋኖ ስለመቀላቀላቸው መረጃዎች ገልጸዋል። በወለጋ ቀጠና ኪረሙ ተብሎ በሚጠራው አካባቢ በግዳጅና ስምሪት ላይ የነበሩ ወታደሮች በቀጥታ ወደ አካባቢው የፋኖ አባላት ስለመቀላቀላቸው ሲገለጽ፣ ሌሎች ደግሞ ቁጥራቸው ያልታወቁ ከግዳጅና ስምሪት ቀጠናቸው ወጥተው ጠፍተዋል ነው የተባለው። እነዚህ በወለጋ ጠፍተዋል የተባሉት ወደ ፋኖ ይቀላቀሉ ወይስ ወደየት የሚለው አልታወቀም። በአማራ ክልል እንደዚሁ በጎጃም ቀጠና 17 የሚደርሱ የአድማ ብተናና የሚሊሻ አባላት ባለፉት 5 ቀናት ወደ ፋኖ ሲቀላቀሉ፣ በጎንደር ቀጠና ቁጥራቸው 19 የሚሆን የሚሊሻና የአድማ ብተና የመከላከያ አባላት ወደ ፋኖ ተቀላቅለዋል። በወሎ ቀጠና በተለይ በሰሜን ወሎ ቀጠና ያለው ቁጥራቸው ወደ 11 የሚደርሱ የመከላከያ አባላት ወደ ፋኖ ተቀላቅለዋል። በሸዋ ቀጠና የእግረኛ ኮማንዶን ጨምሮ 6 የሚሊሻና የአየር ወለድ ኮማንዶ አባላት ወደ ፋኖ ተቀላቅለዋል። እነዚህ መረጃዎች እንደሚያሳዩት እንግዲህ አሁን ላለው አጠቃላይ ለሚዲያ ፍጆታ የደረሱት እንጂ በውል በዝርዝር መረጃ ያልተጣሩትን አይጨምርም። በተጨባጭ መሬት ላይ ያለው ከግዳጅ ቀጠናቸው የሚጠፉ ወታደሮች ቁጥር ከዚህ በላይ ሊጨምር እንደሚችል መረጃ ምንጮቹ ይገልጻሉ። ከዚህ በላይ እንደሆነ ይገመታል። ይህም እንግዲህ በየጊዜው የሚደረጉ ወታደሮች ከግዳጅና ስምሪት ቀጠና መጥፋታቸው በቀሪ ወታደሮችና ጓዶቻቸው ላይ ያለው የስነልቦናዊ ጫና በቀላሉ የሚታይ አይደለም። ወደ ሸዋ እንሄዳለን። በሸዋ ቀጠና መራቤቴ ቀጠና ሬማ ከተማ ዙሪያ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን አካባቢ የወጡ መረጃዎች ያመላክታሉ። በውጊያ የተደረገው ትላንትና ሰኔ 26 2018 ዓ.ም እንደሆነ የገለጹት የመረጃ ምንጮች ከቀኑ 6 ሰዓት እስከ 10 ሰዓት ተኩል ድረስ በአካባቢው በቡድን መሳሪያዎች የታገዘ ውጊያ ተደርጓል። ይህ ለሰዓታት የቆየ ውጊያ የተደረገው በመከላከያ ሚሊሻና በፋኖ መካከል ሲሆን በዚህ ቀጠና በሸዋ ቀጠና እንግዲያው ስምሪት የወሰደው የአየር ወለድ ኮማንዶ እና የልዩ ዘመቻዎች የሚባለው የሪፐብሊካን ጋርድ እና ሌሎች ኮማንዶዎች መሆናቸው ይታወቃል። በዋናነት አራዲት፣ ቆሮ፣ አረፋ፣ አፈርባይኔ ተብሎ በሚጠሩ ስፍራዎች ውጊያዎች መደረጋቸው ተገልጿል። በተለይ በዚህ ውጊያ በጠጠር አምባ ተብሎ በሚጠራው አቅጣጫ የፋኖ ኃይሎች ወደ ከተማው ዘልቀው በመግባት በወሰዱ ድንገተኛ ጥቃትና አቅጣጫ የማስቀየስ ዘመቻ በሚሊሻ በመከላከያ ላይ ቁጥሩ ያልታወቀው ወታደራዊ ኪሳራ ደርሷል። ከዩኒፎርምና ከጀርባ ጥቃት ጋር በተያያዘ ፋኖ በዚህ ቀጠና ያደረገው ስልታዊ ጥቃት ይህንን ጉዳት አድርሷል ወይም ደግሞ ስፔሻል ኦፕሬሽን በሚል የፋኖ አባላት ገልጸውታል። በዚህ ስልት ወደ መከላከያ ይዞታዎች በመግባት ነው የጀርባ ድንገተኛ ጥቃት የፋኖ አባላት እየፈጸሙት። ይህንን የፋኖ ውስጥ የጀርባ ጥቃት ተከትሎ በመንግስት ጦር በአካባቢው ዙ 23 ሞርተር የታገዘ የአዳፍኔ መሳሪያ ድብደባ ማድረጉን የመረጃ ምንጮች ገልጸዋል። በዚህ መጠነ ሰፊ ውጊያ የደረሰው ጉዳትን በተመለከተ በንጹሐን ዜጎች በፋኖ እንዲሁም ደግሞ መከላከያ ላይ አሃዛዊ ቁጥሮቹና ወታደራዊ ቁሳዊ ኪሳራዎቹ በውል አልታወቁም። ወደ ራያ ቀጠና የሚወስደን መረጃ አስከትላለሁ። በራያ ግንባርና በመቀሌ ከፍተኛ የሆነ ወታደራዊ መካረርና ወታደራዊ ፍጥጫ ነው ያለው። እንግዲህ በዚህ ቀጠና የወጡ መረጃዎችን በአጭሩ ወደ እናንተ ሳደርስ በራያ ግንባር የከባድ መሳሪያዎች ጠመዳና የኃይል አፈሳ ተጠናክሮ ቀጥሏል። ለኢትዮ ፎከስ የደረሱ መረጃዎች እንደሚያሳዩት ከቆቦ እስከ ኮረም ባለው ስልታዊ የራያ ቀጠና በህወሓትና በመከላከያ እንዲሁም ደግሞ በተባባሪዎቹ በኩል ከፍተኛ የሆነ የኃይል ወታደራዊ እንቅስቃሴና ዝግጅት ስምሪት ነው እየታየ ያለው። ይሄ ወትሮ ይቀርብ ከነበሩት የባለፉት ወራት መረጃዎች በአይነቱ ለየት ይላል። ያለው አጠቃላይ ሁኔታ እንደ መረጃ ምንጮች የህወሓት ታጣቂዎች በዋጃ ምዕራብ አቅራቢያ ባሉ ተራራማ አካባቢዎች አዳዲስ ወታደራዊ ቦታዎችን እየመሰረቱና እያቋቋሙ ይገኛሉ። ቦታ ማርያም ተብሎ በሚጠራው አካባቢ መሳሪያዎችን እያስጠጉ ይገኛሉ። በዋጃ በስተምስራቅ በኩል ዞብላምባ ተብሎ ወደሚጠራው አካባቢ ተጨማሪ እግረኛ እያሰማሩ ይገኛሉ። ይህንን አስፍረዋል።
ቦታ ማርያም ተብሎ በሚጠራው ወሳኝ ገዥ ቦታ ላይ መድፎችና ሌሎች የቡድን መሳሪያዎች ዛሬ ወደ አካባቢው ተንቀሳቅሰዋል። በዋናነት እነዚህ መድፎች ጮቢበር ተብሎ ወደሚጠራው የመከላከያ ትልቁ ሰፈር ያነጣጠሩ እንደሆነ መረጃ ምንጮቹ ገልጸዋል። በራያ አላማጣ እና ዋግ ኮረም ራያ ባላ የተመለመሉ አዳዲስ ሚሊሻዎች በቆቦ ኢንዱስትሪ ሰፈር ተብሎ በሚጠራው አካባቢ ከፍተኛ የሆነ ወታደራዊ ስልጠና እየወሰዱ ነው የሚገኙት። በተጨማሪ በህወሓት የደቡባዊ ግንባር አዛዥ ጆን መድድ የተመራ የህወሓት የደቡብ ግንባር እዝ በአካባቢው ወታደራዊ ቅኝቶችን ከራያ አላማጣ እስከ ራያ መሆኒ አፋር ግንባር ድረስ ማድረጉን የመረጃ ምንጮች ገልጸዋል። እንግዲህ በዚህ ቀጠና ያለው ወታደራዊ ፍጥጫ ቀጥሏል። መከላከያም ወደ አካባቢው በሴኖትራክ በተሳቢዎች በኦራሎች በርካታ ኃይል ትላንትና ከወልዲያና አካባቢው ወደ አካባቢው ስለማስጠጋቱ መረጃዎች ገልጸዋል። ሰሞኑን በመቀሌ የነበረው መጠነ ሰፊ የኃይል አፈሳ ቀጥሎ በህወሓት በተቆጣጠራቸው ዋጃ፣ ጥሙጋ፣ አላማጣ ከተማ ላይም መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። ወደ ዘመቻ እንሄድም ያሉ የመንግስት ሰራተኞች ዋጃ ከተማና ራያ አላማጣ ከተማ 70 ሺህ ብር እንዲቀጡ ተደርገዋል። በህወሓት ታጣቂዎች 70 ሺህ ብር ከከፈሉ በኋላ ወደ ግዳጅ እንዲገቡ መደረጋቸውን ቤተሰቦቻቸው ገልጸዋል። 50 ሺህ ብር የተቀጡ ቤተሰቦችም አሉ። ልጆቻችሁን አላመጣችሁም በሚል 50 ሺህ ብር ተቀጥተው ታስረዋል። ልጆቻቸውን ከአዲስ አበባ አስመልሰው ወደ ግንባር እንዲያስገቡ በህወሓት ታጣቂዎች ግዴታ ተጥሎባቸዋል ነው የተባለው። በአጠቃላይ በዚህ ቀጠና የከባድ መሳሪያ ጠመዳ፣ የኃይል ማሟላት፣ አፈሳና ወታደራዊ ስምሪቶችን ጨምሮ በራያ ግንባር ያለው ወታደራዊ መካረር በማንኛውም ሰዓት ወደ ከፋ ወታደራዊ ግጭት ሊያመራ እንደሚችል ዛሬ ከአካባቢ የወጡ መረጃዎች ገልጸዋል። ይህ በእንዲህ እንዳለ ወደ ትግራይ የተለያዩ አካባቢዎች ያሉ መረጃዎችን ላስከትል። የትግራይ ክልል ትራንስፖርት ቢሮ ከመነሻቸውን ከአዲስ አበባ አድርገው ወደ መቀሌ ትራንስፖርት አገልግሎት ሲሰጡ የነበሩ 2 ሀገር አቋራጭ የአውቶቡስ ማህበራትን ከስራ አግዷል። ጊዮን ተብሎ የሚጠራውን የትራንስፖርት አገልግሎት ሰጪ እና ሀበሻ ተብሎ የሚጠራውን የትራንስፖርት አገልግሎት ሰጪ አውቶቡሶች በመቀሌ ትራንስፖርት ከትግራይ የትራንስፖርት አገልግሎት እንዳይሰጡ አግዷል። በእነዚህ የትራንስፖርት ማህበራት ላይ የተጣለው እገዳ በመቀሌ ከተማ ከሚገኙ ቢሮዎቻቸው ስራ እንዲዘጉ ትናንትና ማስጠንቀቂያ መሰጠቱ ታውቋል። የትራንስፖርት ድርጅቶች ላይ የተጣለው ድንገተኛ እገዳ በክልሉ የተካሄደ ካለው መጠነ ሰፊ ወጣቶች እንቅስቃሴና ገደብ የግዳጅ ውትድርና መልመላ ጋር በቀጥታ የተያያዘ መሆኑን የደረሱ መረጃዎች ያመላክታሉ። የእገዳውን ምክንያት በተመለከተ የትራንስፖርት ቢሮው ውሳኔውን ያስተላለፈው ለሕዝብ ይፋ ባልሆነ የደህንነት ምክንያት ብሎ ቢገልጽም የውስጥ መረጃዎች እንደሚገልጹት እገዳው የተጣለው ወጣቶቹ ክልሉን ለቀው ወደ አዲስ አበባና ወደ ሌሎች የኢትዮጵያ አካባቢዎች በየብስ ትራንስፖርት እንዳያመልጡ ለማድረግና እንቅስቃሴያቸውን በመገደብ ሙሉ በሙሉ ትግራይ ውስጥ እንዲቆዩ አስቦ እንደሆነ ተገልጿል። በእነዚህ የህዝብ ትራንስፖርት ድርጅቶችን በማገድ ወጣቶቹ በክልሉ እንዲቀሩና በአሁኑ ወቅት ከመቀሌ ለሚደረገው ወታደራዊ ግዳጅ ምልመላ ምቹ ሁኔታ እንዲፈጥር ታስቦ የተደረገ እንደሆነ ተገልጿል። የትራንስፖርት እገዳዎቹ ወጣቶቹ ማምለጫ እንዳያገኙ ከማድረጉም በላይ ከተማዋና ክልሉ ፍጹም ወደ ተዘጋ ወታደራዊ ቀጠና እንዲቀየር ያደርገዋል በሚል ከፍተኛ ፍርሃት እንዳለም ከትናንት ጀምሮ የወጡ መረጃዎች ገልጸዋል። ቀደም ብሎ የትግራይ ክልል ፖሊስ ወጣቶቹ ክልሉን ጥለው እንዳይሰደዱ ለመግታት በሁሉም መውጫ በሮች የትራንስፖርት አማራጮች አዲስ ጥብቅ የኬላ ቁጥጥር ማስተላለፉ ይታወቃል። ፖሊስ ያስተላለፈውን እገዳ ተከትሎ ትራንስፖርት ቢሮ እነዚህን የህዝብ ማመላለሻ ማህበራትን እንዳገደ ነው እንግዲህ መረጃ ምንጮቹ የሚገልጹት። በመሃል የህወሓት መስራች የነበረው የቀድሞው የህወሓት መስራች እና የአሁን የህወሓት ተቃዋሚ በሰሜን ኢትዮጵያ ያለውን አጠቃላይ ውጥረት በተመለከተ አስተያየት ሰጥተዋል። በትግራይ ከተሞችና በራያ ግንባር መጠነ ሰፊ ወታደራዊ ግዳጅ ምልመላ እየተደረገ መሆኑን ጨምሮ የአንጋፋው የህወሓት የቀድሞ መስራች ዶክተር አረጋዊ በርሄ ህወሓት አስቸኳይ ትጥቅ መፍታት አለበት ሲሉ በይፋ ተናግረዋል። እንግዲህ እሳቸው መስርተው ለዚህ ሀገር ቀውስ ያበቁት ድርጅትን አሁን ትጥቅ ፍታ እያሉ ነው የሚገኙት። ህወሓት እሳቸው ስላሉ ትጥቅ ይፈታል ወይ? ለማንኛውም በመረጃ ደረጃ የፕሪቶሪያውን ስምምነት የህወሓት የጊዜ መግዣ ስልትና ራሱን ማደራጃ ጊዜ ነው ሲሉ ገልጸውታል። የህወሓት መስራች የቀድሞ ሊቀመንበር ዶክተር አረጋዊ በርሄ የቀድሞ ድርጅታቸውን አቋም በጽኑ ተችተው ህወሓት የ2022ቱን የፕሪቶሪያን የሰላም ስምምነት መሰረት ሙሉ በሙሉ ትጥቅ መፍታት እንደሚገባው አሳስበው ህወሓት ድርድር በሚመጣ እና በድርድር በፍጹም አያምንም ሲሉ ድርጅታቸውን እንደዚሁ አውግዘዋል። ይህንን ተከትሎ እንግዲህ ህወሓት የፕሪቶሪያን የሰላም ስምምነት ለጊዜ መግዣ፣ ለሰራዊት ማደራጃ፣ ለወታደራዊና ለሎጂስቲክ፣ ለዲፕሎማሲ ጊዜ መስመር መዘርጊያ ይጠቀምበታል እንጂ አያከብረውም ሲሉ ነው የገለጹት። አክለውም የአሁኑ የህወሓት አካሄድ በፍጹም ከኢትዮጵያ ብሔራዊ አንድነትና
የኢትዮጵያን አጠቃላይ ሁኔታ አደጋ ላይ የሚጥል ነው ሲሉ አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ ዋሽንግተን አሜሪካና አውሮፓ ህብረት በህወሓት ላይ የጣሉትን የዲፕሎማሲ እገዳዎችና ጫናዎች ተከትሎ ህወሓትም በራሱ መንገድ አዲስ እንቅስቃሴ ጀምሯል። የህወሓት የቪዛ እገዳውን የአውሮፓ ህብረት የዲፕሎማሲ ጫናዎቹን ተከትሎ በከፍተኛ ደረጃ ሎቢ የሚያደርጉ በተቃራኒው እንግዲህ ህወሓት በአሜሪካ እና በአውሮፓ የዲፕሎማሲያዊ ጫናውን ለመቀልበስ ከፍተኛ በዲፕሎማሲ ደረጃ የሚንቀሳቀስ የሎቢ ቡድን ለማቋቋም እየሰራ መሆኑን መረጃ ምንጮች ጠቁመዋል። ቡድኑ ይህንን ዓለም አቀፍ ማዕቀብና የተደቀነበትን የፖለቲካ ኪሳራ ለመቀየር ከፍተኛ ገንዘብ በጅቶ በአሜሪካ ሴናተሮችን ጭምር ሳይቀር መድቦ የማባበል ስራ ለመስራት ዝግጅት እያደረገ እንደሆነ ተገልጿል። በመቀሌ ከተማ የተቀሰቀሰው ህዝባዊ ተቃውሞን በተመለከተ በትግራይ ክልል ምክር ቤት በዝግ ስብሰባ የጸደቀው ለከፍተኛ ወታደራዊ ቅስቀሳ ስልጣን የሚሰጡ አዋጅ ቁጥር 366 2018 መነሻ ማድረግ በትግራይ የተፈጸመ ያለውን ወታደራዊ አፈሳ በተመለከተ በትላንትናው ዕለት መቀሌ 0506 አካባቢ ወጣቶች ሲታፈሱ እናቶችና ወላጆች ወጥተው በመቀሌ ተቃውሞ አሰምተዋል። ከተቃውሞ ባሻገር እናቶች በአካባቢ ወጣቶች በጫኑ ተሽከርካሪዎች ላይ ድንጋይ በመወርወር ጭምር ድንጋይ በመዝጋት ተቃውሟቸውን አሰምተዋል። ይህንን ተከትሎ ይህንን ያደረጉ እናቶች ዛሬ በፖሊስ ቁጥጥር ስር እንዲውሉ እየተደረገ እንደሆነ መረጃዎች ገልጸዋል። የትራንስፖርት ቢሮ ኃላፊውን ጨምሮ ፈትለወርቅ ባደራጁት ቡድን በአስቸኳይ እነዚህ ሰዎች በቁጥጥር ስር እንዲውሉ ትዕዛዝ ተሰጥቷል። እንግዲህ ተጨማሪ ወጣቶች እንዳያመልጡ እንደዚሁ አዳዲስ ስልቶች የተፈጸሙ መሆናቸውን መረጃዎች ገልጸዋል። በትላንትናው ዕለት በወለጋ የተፈጸመውን የአየር ድብደባ በተመለከተ ዛሬ በአካባቢው ያለው ሁኔታ ለማጣራት ሞክሬ ነበር። እስካሁን ድረስ በወለጋ ቀጠና ያለው ጉዳይ ተመሳሳይ ነው። ትላንትና ከተፈጸመው የአየር ጥቃት በኋላ በተለይ ኪረሙ ተብሎ የሚጠራው አካባቢ የስልክ አገልግሎት ጭምር በአንዳንድ ቦታዎች መቋረጡን ነው የታወቀው። ትላንትና እንግዲህ በዚህ ቀጠና ታይቶ በማይታወቅ ሁኔታ ባጅን፣ ወፍጭ፣ መርጋጅሬኛ፣ ማዱ ወረብ፣ ጥቁር ባህር፣ መንከሽ ተራራ፣ ቡና ወንዝ ተብሎ በሚጠሩ አካባቢዎች ከሰባ ጊዜ በላይ ሁለት የታጠቁ የውጊያ ሄሊኮፕተሮች እየተመላለሱ ጥቃት ፈጽመዋል። ይህንን እንግዲህ በተመለከተ እንግዲህ አውሮፕላኖቹ እየተነሱ የነበረው ነቀምት ከሚገኘው ኡኬ ኩምሳም ወረዳ አየር ማረፊያ እንደሆነ ተገልጿል። እንግዲህ ትላንትና ከ6 እስከ 8 ሰዓት በተደረገው ድብደባ እስካሁን ድረስ በሲቪሊያን ላይ እንደዚሁም ደግሞ በአካባቢ በሚገኙ የፋኖ አባላት ላይ የደረሰው የንብረት የሰው ጉዳት በውል አልታወቀም። ተራሮቹ በጭስ ተሸፍነው እንደነበር የገለጹት የመረጃ ምንጮች ያለውን ሁኔታ በተመለከተ እስካሁን ድረስ ለማጣራት እንዳልተቻለ ነው ከአካባቢ የወጡ መረጃዎች የሚገልጹት። ምናልባት ተጨማሪ መረጃዎች ካሉ ብዙ አድማጭ ተመልካቾቻችን የምትጠብቁት ጉዳይ ስለሆነ ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። ወደ ሌላ መረጃችን ስንሄድ የሱዳንን ሁኔታ በተመለከተ ያሉ የ24 ሰዓት አጫጭር መረጃዎችን አደርሳለሁ። የሱዳን መደበኛ ጦር በደቡብና በምዕራብ ግንባሮች በፈጥኖ ደራሽ ኃይሉ ላይ ከባድ ኪሳራ ማድረሱን አስታውቋል። የሶማሌላንድ ካቢኔም ሌላ ከምስራቅ አፍሪካ መረጃዎች የእስራኤል ጋር የተደረገውን ስምምነት ሙሉ በሙሉ ማጽደቁ ተገልጿል። የሱዳን ኃይሎች ቃል አቀባይ እንደገለጹት ከአለፈው ወር አጋማሽ ጀምሮ ግንቦት ወር አጋማሽ ጀምሮ በተለያዩ ቀጠናዎች በተፈጸሙ ዘመቻዎች በፈጥኖ ደራሽ ኃይሉ ላይ ከፍተኛ የሰው ኃይልና ቁሳዊ ኪሳራ ማድረሳቸውን ገልጸዋል። በአንድ ወር ተኩል ብቻ ከ224 በላይ የጦር ተሽከርካሪዎች ሲደመሰሱ 36 የሚሆኑ ስለመማረካቸውና ሁለት ታንኮች፣ በርካታ ጥይቶች፣ ነዳጅ የጫኑ ዲፖዎች እና ስትራቴጂክ ሰው አልባ አውሮፕላኖች ጭምር መውደማቸውን ነው የሱዳን ብሔራዊ ጦር ቃል አቀባይ እየገለጹት። ጦሩ በአሁኑ ወቅት በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊ ኩርሙክ ከተማን ለመቆጣጠር መቃረቡን ዛሬ የሱዳን ወታደራዊ ቃል አቀባይ ገልጿል። በኢትዮጵያና ሱዳን ድንበር የምትገኘውን ኩምሩክ ከተማን ለመቆጣጠር ጫፍ ላይ እንደደረሰ ነው ዛሬ የገለጸው። የሱዳን 4ኛ ክፍለ ጦር ተብሎ የሚጠራው ነው በዚህ ቀጠና ስምሪት ያደረገው። የህወሓት ታጣቂዎች የአርሚ 70 አባላትም አብረው ከሱዳን ጋር ሆነው እየተዋጉ እንደሆነ መረጃዎች ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በሱዳን አልቦይድ ከተማ የተደቀነውን የጅምላ ጭፍጨፋ አደጋ በመጥቀስ ለጸጥታው ምክር ቤት የቀይ መስመር ማስጠንቀቂያ ሲሉ ጥሪ አቅርበዋል። ኮሚሽነሩ የሱዳን የወርቅ ማውጫ ማዕከላት ህገወጥ ንግድ ለዚህ ጦርነቱ ዋነኛ የገንዘብ ምንጭ መሆናቸውን ገልጸው ዓለም አቀፍ ማህበረሰቡ በአስቸኳይ ለዚህ ትኩረት እንዲሰጥ ጠይቀዋል። የሶማሊላንድ ሚኒስትሮች ምክር ቤት በእስራኤል መንግስት ጋር የተፈረመውን የጋራ ዲፕሎማሲያዊ መግለጫ እና ስምምነት ሙሉ በሙሉ አጽድቆታል። ፕሬዚዳንት አብዱራህማን መሐመድ የስምምነቱ ሙሉ ዝርዝር ለካቢኔው ካቀረቡ በኋላ የሶማሊላንድ ካቢኔ ኔታንያሁንና ኪሮ የፈረሙትን ስምምነት ሙሉ በሙሉ አጽድቋል። ሌላው የመጨረሻ መረጃችን ኢቦላን የተመለከተ ነው። በኮንጎና እስካሁን ባለው መረጃ በኡጋንዳ የኢቦላ ሁኔታ በከፍተኛ ሁኔታ እየጨመረ መሆኑን የዓለም ጤና ድርጅት አሳውቋል።
በኮንጎ እስካሁን ባለው የነዋሪዎች መረጃ መሰረት 1500 ሰዎች በኢቦላ ቫይረስ ሲያዙ 473 ሰዎች ደግሞ በበሽታ ምክንያት ህይወታቸውን አጥተዋል። እንግዲህ ከአንድ ሶስተኛ በላይ የተያዙ ሰዎች ህይወታቸው አልፏል። በሽታው ድንበር ተሻግሮ ወደ ኡጋንዳ የተዛመተ ሲሆን በኡጋንዳ 20 ሰዎች መያዛቸው ተገልጿል። 2 ሰዎች ህይወታቸው ማለፉ ነው የተገለጸው። አሁን በሽታው እንደገና በከፍተኛ ሁኔታ በወረርሽኝ ደረጃ እየተሰራጨ እንደሆነ ተገልጿል። ለዚህ ሰዓት ያስኳቸው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊና የግንባር ዝርዝር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ